እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዋና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሀገራዊ ጉባኤው ለሀገር ግንባታ ሚና ያላቸው አርሶና አርብቶ አደሮች ድምጽ እንዲሰማ እድል መፍጠሩን ተመካካሪዎች ገለጹ። ተመካካሪዎቹ በጋራ መግባባት የተሻለች ኢትዮጵያን ለመገንባት በነጻነትና በመደማመጥ እየመከሩ መሆናቸውን ተናግረዋል። ኢብራሂም መሐመድ የኢትዮጵያ ሀገራዊ ምክክር ኮሚሽን ባዘጋጀው ጉባኤ እየተሳተፉ የሚገኙ አርሶና አርብቶ አደሮችን በማነጋገር ተከታዩን ዘገባ አዘጋጅቷል። በአርሶ አደሮችና በአርብቶ አደሮች ጉዳይ ላይ ነው እየተወያየን ያለነው። እዚህ ጋር አንዳችንን ቁስል እንድንፈውስ ነው እንጂ እንድናባብስ አይደለም። የተፈጠሩ ችግሮችን የትናንትናውን ትተን ወደፊት እንድናይ ነው። ሀገራችን ትናንት ያሳለፈችውን ሁኔታ ትናንት ማህበረሰቡ ያለፈበትን ቁስልና ክፉ መንገድ የምናይ ከሆነ ይሄ ምክክርም አያስፈልግም ነበር። ስለዚህ በዚህ መንገድ ነው እያንዳንዱ ተወክሎ በመጣበት ማህበረሰብ ጥያቄውን እያራመደ ሀሳቡን እያራመደ እየተካተተ እየተከባበረ ነው እየመጣል ወመባዲ ሲስተሚኪ ትድዕክቱሌህ ያነማ ኢኒኪ ዳሐርሲቶ ዲናሃ ትድዕኪ ዳሐርሲቶ ዲናክ ዳዮይሴኒ እሊ ወላሌኒሚ የሀገራዊ ምክክር ኮሚሽን ሀሳቦች ከተለያዩ የህብረተሰብ ክፍሎች የተውጣጡ እንዲሆኑ ማድረጉ ለሀገሪቱ ህዝቦች መግባባት ታላቅ እድል ነው። ዜጎች በሀገራቸው ጉዳይ ላይ እንዲሰባሰቡ መንግስት ለሰላም ቁርጠኛ ኃላፊነት መውሰዱ ደግሞ ያስመሰግነዋል። አካሚና ይሱሎኑ የኒላሐታ ባንኪ ቢድር ከኒ ያህሚታ መዳሐርሲቶ ዲና ተኒ መሰበተሃ ወከታት ማይፋ ፈኒ ያነማ አርብቶ አደርና የአርሶ አደር ችግር ከአዲስ አበባ ከተማ የመጣ ተሳታፊም ችግር ነው። የከድሬዳዋ ከተማ የመጣ ተሳታፊም ችግር ነው። ስለዚህ በደንብ መደማመጥ አለ። ሶሉሽን ፎርዋርድ ማድረግ ስለ አርሶ አደርና አርብቶ አደር የኑሮ ዘይቤ መለወጥና ከቴክኖሎጂ ጋር መላመድ በቂ የሆነ ኢንፍራስትራክቸር ወይ መሰረተ ልማት መዳረስ ከአገሪቱ ሀብት አክሴስ ማድረግ አለባቸው በሚሉ ነጥቦች ላይ ይበል ከነሱ በላይ ሲሞግቱ ያሉት መሀል ሀገር ላይ ያሉ እንደዚህ አይነት የመሰረተ ልማት ችግር እምብዛም የሌላቸው ናቸውና መደማመጡ እጅግ በጣም የሰፋ ነው። በጣም ደስ የሚል ነው። እኔ የሚለውን ለኔ ለኛ እንዲሁም ደግሞ የኔ የሚለውን የናንተ የሁላችን የሚለውን አጠቃላይ ሁለንተናዊ የሆነ ተጠቃሚነት እንዲኖረን በተዘረጋው ማዕቀፍ ውስጥ ነው እየሄድን ያለነው። ምክክር ሂደቱ ሶስተኛ ምዕራፍ ላይ ደርሷል። መጀመሪያ የ10 ሰዎች ቡድን ላይ ሲነወያይ የነበርነው ከዛ ወደ 50 አሁን ደግሞ ወደ 250 ላይ ነው ያለነው። አርሶ አደርና አርብቶ አደር የራሳቸው ሀሳብ እያመነጩ ነው ያሉት። በዛው ደግሞ ሌሎችም እየረዱ ነው ያሉት። ምን አርሶ አደር ላይ አርብቶ አደር ላይ ምንድን ያለው ምን ማሻሻል አለበት ስለ ሀገራችን እንትን ወደፊት የሚወስደን ከሀገር ግንባታ ላይ እና ጥሩ እየተደማመጡ ነው ያሉትን እስካሁን ያለው ሂደቱም ደስ ብሎ እየተሳተፉ ነው ያሉትን። እንደ ሴት ደግሞ ሴት አርሶ አደሮች ሴት አርብቶ አደሮች በተለየ መልኩ ሴት አካል ጉዳተኞች በዚህ በአርሶ አደሩና በአርብቶ አደሩ ውስጥ ያሉት ልዩ ተጠቃሚ መሆን የሚችሉበትን አግባብም በዚህ ምክክር ሂደት ውስጥ ባጽኖት ስንመካከርበት የቆየንና ውጤታማ ነው ብለን የምንጠብቀው ብሩህ ተስፋን ከፊታችን ሰንቀን እየሄድንበት ያለው ሁኔታ ነው ያለው። አወላላይ ትዱዕሌህ ያነማ ኢኒኪክ ዳዳለዲያኒ ቡርዒደተኒ ኡመተ ሰላም ህልዱ ዲንተማ ጉባኤው ለአርሶ አደርና አርብቶ አደር ማህበረሰብ ጠቃሚ በሆኑ ጉዳዮች ላይ የዘመናት ችግሮች እንዲፈቱ እየተመከረበት ነው። በጉባኤው የተለያዩ ማህበረሰቦች መካተታቸውና በውይይቱ መሳተፋቸው ችግሮች ዘላቂ መፍትሄ በጋራ እንዲገኝላቸው የሚያስችል መሆኑን ታዝቤያለሁ። ሰላም አፈናሃ ኩሊን ሰላም አፍሪካ በይተማይ ማብላህ ቤራ ኢትዮጵያ ዳይሉሁ ቱዱደለህ ያነም ማብላየው ያነም አክቲቪስቱ እንደዚህ አይደለም እኮ የሚያቀርበው ወይም ላንተ ያውቅል ያለው የሚል አካል የሚያቀርበው አቀራረብ እንደዚህ አይደለም። ተጎታል፣ ተጨቁናል፣ ይሄ ችግር ደርሷል፣ አንተ ልትጠፋ ነው፣ አንተ ልትሞት ነው የሚል ነገር ነው። ሰዎቹ ግን ሲያቀርቡ የነበሩበት አግባብ እሱ አይደለም። በወንድማማችነት በእህትማማችነት አንዱ ያንዱን አኗኗር ዘይቤ ሃይማኖቱን አጠቃላይ የካልቸራል ሴትመንቱን አክብሮ ነው ሀሳብ የሚያቀርበው የሌላውንም የሚሰማውና የኔን ችግር ፍታለኝ
ያንተንም ችግር ስቴክሆልደር ሆኜ እኔም ድርሻዬን ላስቀምጥ ላዋጣ አብረን የምንኖርበትን ተመካክረን ለሁላችን የምትሆነውን ምቹ ሀገር እናጽና እንገነባ የሚል ስለሆነ የነሱ ተሳትፎ በጣም የሚበረታታል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት 49ኛ መደበኛ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅን ዋና አጀንዳው አድርጎ ለ2 ቀናት ተካሂዷል። ፋይናንስ፣ አህጉራዊ ሰላምና ደህንነት፣ የህብረቱ ሀገራት ትስስር፣ የኢኮኖሚ እድገትና ሌሎችም ተመክሮባቸዋል። የጉባኤውን የ2 ቀናት ውሎ መሰረት መግጫ እንደሚከተለው ታቀርበዋለች። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት 49ኛ መደበኛ ስብሰባ በአዲስ አበባ በሚገኘው የህብረቱ ዋና መስሪያ ቤት ለ2 ቀናት ተካሂዷል። ጉባኤው አህጉራዊ የፖሊሲ አቅጣጫዎችን ለመቀየስና ለቀጣዩ የመሪዎች ጉባኤ አጀንዳዎችን ለማዘጋጀት ያለመ ነው። የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ደግሞ የጉባኤው ዋነኛ ትኩረትና መሪ ሀሳብ ነው። በመክፈቻው ዕለት አህጉራዊ ትስስር፣ የፋይናንስ ነጻነትና ቀጠናዊ ፈተናዎች ትኩረት አግኝተዋል። የኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአፍሪካን ችግሮች በአፍሪካዊ ብልሃት መፍታት እንደሚገባና ህብረቱ ተቋማዊ ማሻሻያዎችን ማድረግ እንዳለበት አንስተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው የመካከለኛው ምስራቅ ግጭት፣ የነዳጅና መሰረታዊ ሸቀጦች ዋጋ መናጋት፣ ሽብርተኝነት፣ ሰብአዊ ቀውሶች፣ የአየር ንብረት ለውጥና የጤና ችግሮች በአሁኑ ወቅት አፍሪካን እየፈተኗት የሚገኙ ዋና ዋና ጉዳዮች መሆናቸውን አንስተዋል። አባል ሀገራት በቀጣይ 2027 ዓመት ቅድሚያ ሊሰጣቸው በሚገቡ አህጉራዊ ጉዳዮች ላይ ትኩረት አድርገው መስራት እንዳለባቸውም ነው ያሳሰቡት። ኮሚሽኑ ከአጋር አካላት ከሚገኙ የፋይናንስ ድጋፍ ቅድሚያ ለሚሰጣቸው ተግባራት ትኩረት መስጠቱን በመቀጠል የአጀንዳ 2063 ግቦችን ለማሳካት እንደሚሰራ ገልጸው የስራ አስፈጻሚ ምክር ቤቱ ለነዚህ እቅዶች መሳካት የበኩሉን ሚና እንደሚወጣ አክለዋል። በጉባኤው ላይ የብሩንዲ የውጭ ጉዳይ ሚኒስትርና የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ወቅታዊ ሊቀመንበር ኤድዋርድ ቢዚማና፣ የአባል ሀገራት የውጭ ጉዳይ ሚኒስትሮች፣ የዲፕሎማቲክ ኮር አባላትና የጽህፈት ቤቱ ከፍተኛ ኃላፊዎች ተገኝተዋል። የኢኮኖሚ እድገትና የአጀንዳ 2063 ዋና ዋና ግቦችን በስፋት የተዳሰሱበት ነው። የስብሰባው 2ኛ ቀን በዝግ የተካሄደ ሲሆን ሚኒስትሮቹ በቋሚ ተወካይ ኮሚቴ የቀረቡ የፋይናንስ የፖሊሲና የስራ አፈጻጸም ሪፖርቶችን ይመረምራሉ። በውሃ በንጽህና አጠባበቅና በጤና ዘርፍ የተያዙ አህጉራዊ ግቦች ላይ ውይይት ተደርጎባቸዋል። ልኡካኑ በዓለም አቀፍ ጂኦፖለቲካዊ ሁኔታዎች፣ በሰላምና ደህንነት እንዲሁም በፋይናንስ ማጠናከር ዙሪያ የጋራ የአፍሪካ አቋም ለመያዝ መክረዋል። በዝግ ስብሰባው የሚጸድቁ ረቂቅ ውሳኔዎች ለቀጣዩ የአፍሪካ ህብረት የመሪዎች ጉባኤ በውሳኔ ሀሳብነት የሚቀርቡ ይሆናል። ከጉባኤው መጠናቀቅ በኋላ የሚመጡ ይፋዊ መግለጫዎች ደግሞ አህጉሪቱ በወሳኝ የፖሊሲ ነጥቦች ላይ የያዘችውን ማጠቃለያና ቀጣይ አቅጣጫዎችን ይፋ የሚያደርጉ ይሆናል። ኢትዮጵያ በ2018 በጀት ዓመት ከማኒፋክቸሪንግ ኢንዱስትሪ $607 ሚሊዮን የውጭ ምንዛሬ ማግኘቷን የኢንዱስትሪ ሚኒስቴር አስታወቀ። ሚኒስቴሩ ዓመታዊ የማኒፋክቸሪንግ ዘርፉ የወጪ ንግድ አፈጻጸም ግምገማና የላቀ አፈጻጸም እውቅና መርሃ ግብር አካሂዷል። አየለ መስፍን ተጨማሪ አለው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ባለፉት ዓመታት የማኒፋክቸሪንግ ዘርፉን ለማነቃቃት በተወሰዱ እርምጃዎች አበረታች ውጤቶች መመዝገባቸውን ጠቅሰው የአምራች ኢንዱስትሪ ካውንስል መቋቋሙና የኢንዱስትሪ ልየታ በመካሄዱ የ192 ማኒፋክቸሪንግ ኢንዱስትሪዎች ችግሮች መፈታታቸውን ገልጸዋል። 18 የሚደርሱ ስትራቴጂዎችን በማውጣት በእነኚህ ስትራቴጂዎች አማካኝነት ዘርፉን ለማነቃቃት እና ለመደገፍ የተደረጉ ጥረቶች አመርቂ ውጤት ማስገኘት ጀምረዋል። ለ92ቱ ጌም ቼንጀር ወይም ሁኔታ ቀያሪ ለምንላቸው ኢንዱስትሪዎች ብቻ ሳይሆን የሌሎቹንም ኢንዱስትሪዎች ችግር በመፍታት በርካታ የኢንዱስትሪ ማነቆችን ለመፍታት ጥረት ተደርጓል። የፋይናንስ አቅርቦት በ2014 ዓ.ም ከ40 ቢሊዮን ብር ያልበለጠ መሆኑን አንስተው አሁን ግን ወደ 115 ቢሊዮን ብር ከፍ ብሏል። በየዓመቱ በመቶዎች የሚቆጠሩ አዳዲስ ኢንዱስትሪዎች ወደ ምርት እየገቡ ሲሆን በ2018 በጀት ዓመት ብቻ ከ430 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን ጠቁመዋል። ኢንዱስትሪዎቻችን አንዱ ማነቆ ተደርጎ ይወሰድ የነበረው የፋይናንስ አቅርቦት ነው። የስራ ዕድልን ብናየው ይሄንን ስራ በምንጀምርበት ጊዜ ወደ 162 ሺህ ነበረ በአመት የስራ ዕድል ስንፈጥር የነበረው። አሁን ከ430 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ችለናል። ዘርፉን የበለጠ ለማጠናከር አዲስ የኤክስፖርት ስትራቴጂ መዘጋጀቱን የገለጹት ሚኒስትሩ ስትራቴጂው ኢትዮጵያ ዓለም አቀፍ ተወዳዳሪነቷን ለማሳደግ ከፍተኛ ሚና እንደሚኖረውም አስረድተዋል። አዲስ የኤክስፖርት ስትራቴጂ ተዘጋጅቷል። ይሄ የኤክስፖርት ስትራቴጂ በዋነኛነት የኢትዮጵያን ተወዳዳሪነት
የእናንተን ተወዳዳሪነት ከፍ የሚያደርግ ነው። የኤክስፖርት ስትራቴጂን በተመለከተ በመድረኩ የተገኙ ባለድርሻ አካላት ያነሷቸውን ጥያቄዎች የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ምላሽ ሰጥተዋል። ስትራቴጂዎች ይዘጋጃሉ፣ ግን አፈጻጸማቸው ላይ ነው ብዙ ጊዜ ችግሮች የምናየው እና ይህን በሚመለከት እንዴት ነው ኢምፕሊሜንት ስትራቴጂው ምን ይመስላል? ቴክኖሎጂ ክፍተት አለብን። ያንን ክፍተት ለመሙላት ምን ያህል ሳይንስና ቴክኖሎጂ ወይንም ልክ እንደዚህ ማርኬቲንጉን እንደሰራችሁልን ምን ያህል ቴክኖሎጂ ጋር ማች ማድረግ እንደምንችል ተሰርቷል ወይ? በተለይ አሜሪካን ማርኬት ላይ ከሺፕመንት በአውሮፕላን ካልሆነ በጣም ችግር ስለሆነ የአውሮፕላን ዋጋ ደግሞ በ1 ኪሎ $6 ጭምር እየተሸጠ አሁን ጫማ እንዴት ነው ወደ አሜሪካን ኤክስፖርት በዚሁ በትራንስፖርት ብቻ በከፍተኛ ደረጃ ጨምሮ መሄድ የሚቻለው የሚለው ነው። ከዚህ በፊትም የተዘጋጁ የተለያዩ የኤክስፖርት ስትራቴጂ ባይሆንም ሌሎች ስትራቴጂዎች ከተዘጋጁ በኋላ አንዱ ያየነው ፌለር እነኛን ስትራቴጂዎች ይዞ ለስትራቴጂዎቹ የሚያስፈልገውን የሰው ኃይል አደረጃጀት የማበረታቻ ስርዓት ዘርግቶ በመፈጸም በኩል ያሉ ጉድለቶች ናቸው። አሁን እያዘጋጀናቸው ያሉ ፖሊሲ እና ስትራቴጂዎቻችን ከዚህ ችግር እንዲወጡ ለማድረግ ነው ጥረት እየተደረገ ያለው። እድሉን ተጠቀሙበት። በእኛ በኩልም ያነሳቸዋቸውን ሀሳቦች እና በየጊዜው ስንገናኝ የምትሰጡንን የቤት ስራዎች ወስደን እንደ መንግስት በሙሉ ኃላፊነት እንሰራለን። በመርሃ ግብሩ ማጠቃለያ በ2018 በጀት ዓመት በማኒፋክቸሪንግ ዘርፍ የላቀ የውጭ ንግድ አፈጻጸም ላስመዘገቡ ኢንዱስትሪዎች የእውቅናና ሽልማት ፕሮግራም ተካሂዷል። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን አሁንም እንደቀጠለ ነው። የከሰረው የትግራይ ኃይል ሀገር ለማተራመስ እያደረገ ያለውን ተግባር የትግራይና የአማራ ክልል ህዝቦች ሊያወግዙት እንደሚገባ የተቀናሽ መከላከያ ሰራዊት አባላት ማህበር ፕሬዝዳንት 10 አለቃ ደጀኔ ሸዋረጋ ተናገሩ። የፕሪቶሪያን ስምምነት በማፍረስ ለጦርነት መዘጋጀቱ ለትግራይ ህዝብ ጥቅም የቆመ አለመሆኑ ማሳያ ነው ብለዋል። ሰላማዊት ነጋ በዝርዝር ተመልክተዋለች። በርካታ ኢትዮጵያውያንን ለሞት መፈናቀልና ስደት የዳረገው የሰሜኑን ጦርነት ለመቋጨት በፕሪቶሪያ በህወሓትና የኢትዮጵያ መንግስት ስምምነት ቢደረግም አሁንም ህወሓት የጦርነት ነጋሪት እየመታ ይገኛል። ስምምነቱን ወደ ጎን በማለት ለጦርነት መነሳቱ ህወሓት ለትግራይ ህዝብ ሳይሆን ለጥቂት ሰዎች ጥቅም የቆመ ስለመሆኑ ማሳያ ነው ይላሉ የተቀናሽ ሀገር መከላከያ ሰራዊት አባላት ማህበር ፕሬዝዳንት 10 አለቃ ደጀኔ ሸዋረጋ። የፕሪቶሪያ ስምምነት እንዲሳካ ህወሓት ይሄ አሁን የመጫወቻ ካርታ ብሎ ያሉ ተፈናቃዮች ወደ ሀገራቸው አልተመለሱም፣ ወደ ቦታቸው አልተመለሱም የሚለውን ነገር መተው አለበት። ምክንያቱም ወደዛ ቦታ እንዳይገቡ የከለከላቸው ኃይል እስከማቀው ድረስ በቅርቡ እኔ እስከ ኡመራ ድረስ ሄጃለሁ። አሁንም በዛ ቦታ ላይ ያሉ ትግርኛ ተናጋሪዎች ወይም የትግራይ ሰዎች አሁንም እየሰሩ ነው ያሉት፣ እየኖሩ ነው ያሉት። የግድ እኔ ታጣቂ ይዤ ካልገባው የግድ እኔ እንደባለፈው ገብቼ የማይካድራ አይነት ጭፍጨፋ ካላመጣው የሚል ከሆነ አይሳካም። ስለዚህ አሁንም የፕሪቶሪያ ስምምነት እንዳይሳካ እያደረገ ያለው እሱ ነው። ከመነሻው እስከ መጨረሻው የነበሩ ስምምነቱንም የተፈራረሙ እነሱ በቃ የመንገድ ትክክል አይደለም እያሉት በዚሁ የጦርነት ዝግጅቱና በሚያሰራጨው ፕሮፓጋንዳ የኢትዮጵያ መንግስት ያሳየው ትዕግስት ወታደራዊ ስርዓትን ያከበረና ሳይንስን የተከተለ መሆኑንም ተናግረዋል። አንድ ወታደራዊ አባባል አለ። እኔ የምዋጋው በፈለኩት ሰዓት፣ በፈለኩት ቦታና በፈለኩት ጊዜ ነው። ይሄ ወታደር ቋንቋ። ስለዚህ ህወሓት በፈለገ ሰዓት ወደ ጦርነት ውስጥ የሚገባ መንግስት የለም። ህወሓት በፈለገ ቦታ ላይ የሚዋጋ መንግስት የለም። ህወሓት በፈለገው ስለዚህ ግድ ጦርነቱ ይኖራል ብለን ካሰብን እንዲኖር ሁላችንም አንፈልግም። ድጋሚ የትግራይ እናት ይሁን የአማራ እናት ኢትዮጵያዊ እናት ድጋሚ እንድታለቅስ አንፈልግም። ግን የግድ ከሆነ መንግስት በፈለገበት ጊዜ፣ በፈለገበት ሰዓት፣ በፈለገበት ቦታ ላይ ህወሓትን ይመታል። እሱ ምንም ያጠራጥር ነገር የለም። ምክንያቱም ሆበል ገበሬ የሚለው የጦርነት ጊዜ አክትም ህወሓት ኢትዮጵያን ዳግም ለማተራመስ የያዘውን መንገድ በተለይም የአማራና የትግራይ ክልል ህዝቦች ለማክሸፍ ሚናቸው ከፍ ያለ ነው ብለዋል። አሁን በቅርብ የሰማናት ነገር አለ። መቀሌ የምትደረግ ነገር ልክ ሊያፍሱ ሲመጡ ፊሽካ ይነፋሉ። ተቃውሞ ጀምረዋል ማለት ነው። እምቢ ማለት ጀምረዋል ማለት ነው። ወደ ጦርነት አልሄድም በቃ ጦርነት በቃ ማለት ጀምረዋል ማለት ነው። ይህን አስፋፍቶ መቀጠል አለበት። በቃን ጦርነት ባለመዋጋት እኮ ህወሓትን አሁን በግድ ታፍኖ ሊመጣ ይችላል። እጅ ይስጥ። አብዛኛው የትግራይ አዋሳኝ የአማራ ህዝብ ነው። ይህንን ጦርነት አናስተናግድም። ባለፈው መተህ ካንተ ያተረፍነው ነገር ውድመት ነው፣
ካንተ ያተረፍነው እልቂት ነው። ካንተ ያተረፍነው ነገር ወደ ኋላ መመለስ። ስለዚህ አንቀበልም ማለት ያለበት ሁለተኛ አማራ ህዝብ። የሀገርን ደህንነት ከመሰል ቡድኖች መጠበቅ የሁሉም ዜጋ ኃላፊነት መሆኑ ተመላክቷል። በከተማዋ የሚገኙ ኢንዱስትሪዎች የኃይል መቆራረጥ ችግር እንዳያጋጥማቸው እየሰራ እንደሚገኝ በኢትዮጵያ ኤሌክትሪክ አገልግሎት የደብረ ብርሃን ሪጅን አስታወቀ። የአገልግሎት አሰጣጥ ስርዓቱን በማሻሻል ባለሀብቶች የሚመርጧት ከተማ ለማድረግ በትኩረት ይሰራል ብለዋል። ዮናስ ታደሰ ተጨማሪ አለው። የደብረ ብርሃን ከተማ ፈጣን እድገት እያስመዘገቡ ካሉ የኢትዮጵያ የኢንዱስትሪና የኢንቨስትመንት ማዕከላት መካከል አንዷ ናት። በርካታ ግዙፍ አምራች ኢንዱስትሪዎችና የኢንቨስትመንት አማራጮች ወደ ከተማዋ በመምጣት ላይ ባሉበት በዚህ ወቅት ደግሞ አስተማማኝና ያልተቋረጠ የኤሌክትሪክ ኃይል አቅርቦት ወሳኝና መሰረታዊ ጉዳይ ነው። ታዲያ በዚህ ረገድ በኢትዮጵያ ኤሌክትሪክ አገልግሎት የደብረ ብርሃን ሪጅን ዳይሬክተር ሙልጌታ ደሳለኝ እንደ ሀገር ከተመረጡት 10 ከተሞች ደብረ ብርሃን አንዷ በመሆኗ የተለያዩ ስራዎች እንደሚከናወኑ ያነሳሉ። ደብረ ብርሃን ከተማ እውነት ለመናገር ኢንዱስትሪ አካባቢ በመሆኗ ሰፊ ስራዎች መስራት እንዳለብን በማመን ብዙ ስራዎችን እየሰራን ያለ ነው። እስካሁን ብዙ ስራዎች ሰርተናል። አሁን ላይ እንኳ በ10 ከተሞች ከ200 ኪሎ ሜትር በላይ መካከለኛ መስመርና ከ140 ትራንስፎርመር በላይ ስራዎች ተጀምረዋል። ኦሬዲ ሌላ ጊዜም በመስክ ምልከታ የምናየው ነው የሚሆነው። በከተማዋ ያለውን ከፍተኛ የኃይል ፍላጎት ታሳቢ በማድረግ በከተማዋ በሚገኙና አዳዲስ በሚገነቡ ኢንዱስትሪዎች ላይ የኃይል መቆራረጥ እክሎች እንዳያጋጥሙ ሰፊ ዝግጅቶችና በርካታ የተግባር ስራዎች እየተከናወኑ እንደሚገኙ ያነሱት አቶ ሙልጌታ ለከተማዋ ዘመኑን የሚመጥን የኃይል አቅርቦት እንዲኖር ለማድረግ በትኩረት እንደሚሰራም ነው የሚገልጹት። መብራት ለደቂቃ መጥፋት እንደሌለበት ይታመናል። በተለይ ኢንዱስትሪ አካባቢ ሲሆን ህብረተሰቡ አኗኗር ዘይቤው ከኤሌክትሪክ ጋር ብቻ የተያያዘ ከመሆኑ ጋር ተያይዞ ብዙ ስራዎች መሰራት አለባቸው። እኛም እንደ ሪጅን ተጨማሪ 60 ኪሎ ሜትር ከተማው ውስጥ የዝቅተኛ መስመሩን የመካከለኛ መስመር ነው ቅድም ያልኳችሁና ትራንስፎርመር እኛ ደግሞ እንደ ሪጅን አሁንም ከተቋም ጋር በመነጋገር 60 ኪሎ ሜትር የዝቅተኛ መስመር ስራ ተጀምሯል አሁን ላይ። ስለዚህ እነዚህ ስራዎች ለቀጣይም ያጠናክርን ይሄርን ሙሉ ከተማውን የበለጠ የተሻለ ኔትወርክ በማድረግ የተሻለ ኃይል አቅርቦት ወይም ወቅቱን የሚመጥን ለማድረግ ከፍተኛ ርብርብና ጥረት እያደረግን ነው። የኃይል አቅርቦትን አስተማማኝ በማድረግ በኩል ከከተማ አስተዳደሩ ጋር የቅንጅት ስራ እየተሰራ ስለመሆኑ የተገለጸ ሲሆን በአገልግሎት አሰጣጥ በኩል ምቹ ሁኔታን በመፍጠር ባለሀብቶች የሚመርጧት ከተማ ለማድረግ በትኩረት እንደሚሰራም ተነስቷል። ኢንዱስትሪ ሲሆን የመንግስትም ትኩረት አቅጣጫ ነው። ምክንያቱም ኢንዱስትሪ ማለት ለከተማው ትልቅ ለሀገርም ትልቅ ስኬት ነው ያለው፣ የስራ እድል ነው የሚፈጥረው። ስለዚህ ይህን ታሳቢ ያደረገ መልኩ እኛም ደግሞ ስራዎቻችን እጅግ በጣም ፈጣን በሆነ መልኩ ነው ለመስራት ጥረት የምናደርገው። በዚህም ከከተማ አስተዳደሩ ጋር ተቀራርበን ነው የምንሰራው። ምክንያቱም ኢንቨስትመንት ያው ሁሉ ነገር መደላድል ሊያገኝ ይገባል። እንደዛ ካልሆነ ሌላ አማራጭ ይጠቀምና ሌላ ቦታ ይሄዳል። ስለዚህ እኛ ደግሞ እንዲመጣ እንፈልጋለን። እንዲመጣ ደግሞ አገልግሎታችን ፈጣንና ቀልጣፋ ማድረግ አለብን። በዚህ መልኩ አስበን እየሰራን ያለን። በመጨረሻ የተማሪዎች የመማሪያ ቁሳቁስን ለማሟላት በንቅናቄ እየሰራ መሆኑን የሰሜን ሸዋ ዞን ትምህርት መምሪያ አስታወቀ። እስካሁን ከ52,000 በላይ ደርዘን ደብተር ከተለያዩ ባለድርሻ አካላት ማሰባሰቡን የገለጸው መምሪያው ተልዕኮው ለሁሉም ወረዳና ከተማ አስተዳደሮች ተሰጥቶ እየተሰራ መሆኑን አስታውቋል። በላይ ተስፋዬ በሰሜን ሸዋ ዞን ለ2019 የትምህርት ዘመን የተማሪዎች መማሪያ ቁሳቁስን ለማሟላት በንቅናቄ እየተሰራ ነው። ከ18,000 በላይ ተማሪዎችን መዝግበን ለማስተማር በዝግጅት ላይ እንገኛለን ያሉት የቀውት ወረዳ ትምህርት ጽሕፈት ቤት ኃላፊ ንጋቱ ይታፈሩ እስካሁን 600 ደርዘን ደብተር መሰባሰቡንና ተግባሩ ተጠናክሮ እንደሚቀጥልም ገልጸዋል። 600 ደርዘን ደብተርና ወደ 25 ፓኮ እስክሪብቶ የሰበሰብንበት ሁኔታ ነው ያለው። አጠቃላይ እንደ ወረዳ በሌሎች ፕሮጀክቶች የታቀፉ ትምህርት ቤቶች አሉ። እነዚህ ወደ 12 ትምህርት ቤቶች በተማሪ ደረጃ ስናይ ወደ 10,000 የሚሆኑ ተማሪዎችን 100% ደብተር የምናሟላበት ሁኔታ በተጨማሪ እየሰራ ነው ያለው ማለት ነው። እንደ ወረዳ ይህን አጠናክረን እንቀጥላለን ማለት ነው። አጠቃላይ እንደ ትምህርት መዋቅር በተቋማት ደረጃ ከፍተኛ የሆነ ንቅናቄ እየሰራ ነው የምንገኘው። እስከ ነሐሴ 18 ድረስ ምዝገባ እስከሚከናወን ድረስ ይህን ስራ በከፍተኛ ሁኔታ አጠናክረን የተማሪዎችን የመማር ፍላጎት የምናሳድግበት ሁኔታ ነው የፈጠረው። በመማሪያ ቁሳቁስ እጥረት ምክንያት ከትምህርት ገበታ የሚቀር ተማሪ መኖር የለበትም ያሉት የዞኑ ትምህርት መምሪያ ኃላፊ ጸጋይ እንግዳ ወርቅ ተግባሩ አደራ የሚሰጥበት ሰፊ መልእክት ነው ብለዋል። አዲስ የንቅናቄ ምዕራፍ ውስጥ የገባ ነው። በዞኑ ውስጥ 1 ደርዘን ደብተር ለአንድ ተማሪ መቻል አለብን። ችግሩ ላለባቸው ብቻ ሳይሆን በአጠቃላይ አደራ ነው የምንሰጠው። ለተማሪዎች ደብተር አቅርበን በርቱ፣ ጠንክሩ፣ ግፉ፣ ተማሩ፣ የነገ ተስፋችሁን አለምልሙ ማለት ነው። ዛሬ የምንሰራው ስራ በሙሉ ነገን የሚወስን ነው። ስለዚህ የደብተር አቅርቦት፣ የስቴሽነሪ አቅርቦት፣ የመማሪያ ቁሳቁስ አቅርቦት
ብቻ አይደለም፣ ከጀርባው በጣም ብዙ መልእክት አለው። የተማሪዎች የመማሪያ ቁሳቁስ የማሰባሰብ ተግባርን በውጤታማነት ለመፈጸም ኃላፊነት መሰጠቱንና ይህንንም ለማሳካት በቁርጠኝነት እንደሚሰራ ነው የጠቀሱት። የመማሪያ ቁሳቁስ የማሟላት ኃላፊነት የወረዳ መንግስት ነው። በኃላፊነት ነው ይዘን የምንሰራው። ይሄን እናስተባብራለን እኛ። ስለዚህ በ2019 616,000 አካባቢ ተማሪዎች እናስተምራለን ብለን አቅደናል። እኛ ይሄንን ያክል ደርዘን ደብተር ለማሰባሰብ ነው እቅድ ይዘን እየሰራን ያለን። አሁን ባለው ሁኔታ በእጃችን ስራውን ከጀመርነው ከ20 ቀን የማይበልጥ ነው። ከ52,000 በላይ ደርዘን ደብተር ሰብስበናል በ23ቱም ወረዳ ማለት ነው። የሚመለከታቸው አካላት ጋር ተግባብተን ነው ስራውን የጀመርነው። በጣም በሚገርም ሁኔታ ደግሞ እናሳካዋለን። መላው ማህበረሰብና ተቋማት የድርሻቸውን እንዲወጡ የጠየቁት መምሪያ ኃላፊው እስከ ነሐሴ 18 ድረስ ሀብቱን የማሰባሰብ ስራ ይቀጥላል ነው ያሉት። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። Thank you.